ጃንን ሰራት የካድር አባት ማን ነው እያለ ቁም ስቅሉን እያሳየ በጥያቄ እያጨናነቀው ነው። በሌላ በኩል ቤራክም ስለ ካድር አባት ሁሉን ነገር ለሰራት ነግሯል እያለች ጃንን እያስፈራራችው ነው። ጂያን እውነቱን ተናግራ ከባድ የችግር ማዕበል ውስጥ ከመግባት በፊት ማምለጥ አለብኝ ብሎ ለመጥፋት ሻንጣዎቹን ሁሉ አስተካክሏል። ምን አልከኝ ጃን? ወዴት እየሄድክ ነው? ወደ ሆቴል እየሄድኩ ነው። ፈለከኝ እንዴ? ሰራት አንድ የምነግርህ ነገር አለ። መኪናውን አቁምና አዳምጠኝ። ጂያን ምንድነው ነገሩ? እየነዳው ልትነግረኝ አትችልም? አልችልም ሰራት፣ መኪናውን አቁሞ የካድር አባት ማን እንደሆነ ልነግርህ ነው። ንገረኝ። አሁን መኪናውን አቁም ያለው። ጂያን የካድር አባት ማን ነው ንገረኝ። ወንድሜ ሰራት፣ ይህን ነገር ስትሰማ እንደምትናደድብኝ እንደምታዝንብኝ ያውቃለሁ። እባክን ይቅር በለኝ ወንድሜ። እኔ ክጄሃለሁ፣ ዋሽቼሃለሁ ወንድሜ፣ ይቅር በለኝ። ጂያን የካድር አባት ማን ነው? ማን ነው ንገረኝ። ሰራት ይህን ነገርን የምሳቅ መጀመሪያ በጣም ደንግጫለሁ፣ ከምልህ በላይ በጣም ደንግጫለሁ። ለአንተ ለመናገር እርግጠኛ መሆን ነበረብኝ። ጉዳዩን ሳላረጋግጥ ለአንተ አልነግርም ብዬ ዝም አልኩ። ጂያን አታሳብደኝ። ማን ነው የካድር አባት? ማን ነው የካድር አባት? ሰራት የካድር አባት ቲቤት ነው። ምን? አዎ ወንድሜ፣ የካድር አባት ቲቤት ነው። ምንድን ያልከው? ቆይ መቼ ነው ይህንን ነገር ያወቀው? ንገረኝ፣ መቼ ነው ያወቀው ይህንን ነገር? ሰራት ባለፈው የሀያል ዕለት ላይ የነበሩ ሰዎች ሁሉም የዲኤንኤ ምርመራ አድርገው ነበር እና የሁሉም የዲኤንኤ ውጤት ሲመጣ የቲቤት ውጤት ቀርቶ ነበር። ባለፈው ሳምንት ነው ውጤቱ የደረሰኝ። የዛኔ ነው ሁሉን ነገር ያወቅኩት እና አንድ ሳምንት ሁሉ እኔን ዋሸኝ። አይንን እያየ ዝም አልክ፣ ምንም እንደማያውቅ ሰው እንኳን። ወንድሜ ይቅር በለኝ። ምን ላድርግ? በጣም ፈራው። ያ ሰውዬ ቲቤት የሚባለው ሰውዬ በጣም ታዋቂ ነው። የሆነ ችግር አንተ ላይም እኔ ላይም እንዳይፈጥር፣ ቤተሰባችን ላይ ችግር እንዳይፈጥር በጣም ፈርቼ ነበር። ሰራት ይቅር በለኝ ሰራት። ሄሎ ሰራት። ከዚህ ኋላ ምንም አልቀረኝም። በቃ ከዚህ መጥፋት አለብኝ፣ መሄድ አለብኝ። ቆይ ወዴት ነው? ጃን ሻንጣን ይዘህ ወዴት እየሄድክ ነው? ምንድነው ነገሩ? ሳትቀድሚኝ ቀድሜሻለሁ። ሁሉን ነገር ለሰራት ተናግሬያለሁ። ምንድነው የተናገርከው? ወንድሜ እስከ ዛሬ ማወቅ የነበረበትን ሁሉን ነገር ነግሬዋለሁ። ስለ ካድር አባት ሰራት አውቋል። አይ አታደርገውም ጃን፣ ውሸትን አድርጌዋለሁ። ሰራት የካድር አባት ማን እንደሆነ አውቋል። በቃ አበቃ፣ መጥፋት አለብኝ፣ ከዚህ መሄድ አለብኝ። ቤራክ ሰማይ ምድሩ ተደፍቶባት በድንጋጤ ክው እንዳለች እየሮጠች ወደ ውስጥ ትገባለች። አታክልቶችን ውሃ እያጠጣች የነበረችው ዜነብ ምን እየተፈጠረ ነው ብላ በርቀት እየተመለከተቻቸው ነበር። ቤራክ ወደ ውስጥ እየሮጠች ገብታ ሀያልና ይክልን በፍጥነት ልብሳችሁን ወደ ሻንጣ ውስጥ አድርጎ ከዚህ መሄድ አለብን ብላ ትነግራለች። ሀያልና ይክል ወዴት ነው የምንሄደው? ለምንድን ነው የምንሄደው? እያሉ በጥያቄ ያጨናንቋታል። ሽርሽር ነው የምንሄደው ብላ ተዋሻቸዋለች። ሰራት ፊቱ ቀልቶ አይኑ ያብጦ ሰዓት ለብሶ ሰዓት ጎርሶ ቀጥታ የመጣው ወደ ቲቤት ጋር ነበር። ሰራት እዚህ ምን ትሰራለህ እባክህ? እኔም ፈልገህ እዚህ ድረስ መጣ ማለት ነው? ከቤራክ ጋር ምንድን ነው ግንኙነትህ? ምንድን ነው የምትለው? የቤራክ ፍቅረኛ አንተ ነህ? ሰራት ምን እያልክ ነው? እንዴት እንደዚህ ልትል ቻልክ? ደግሞ ከማን ነው ይህንን የሰማኸው? ጠየቅኩን ብቻ መልስ። የቤራክ ፍቅረኛ አንተ ነህ? የካድር አባት አንተ ነህ? ሰራት ይኸውልህ፣ መጀመሪያ ተረጋጋ። ሁሉን ነገር ሰራት በንዴት ቲቤትን በደስታ ብሎ ይጠላዋል። ቲቤት ከወደቀበት ተነስቶ ሰራት ላይ ሽጉጥ ሲያወጣበት ሰራት ሽጉጡን አስጥሎ ፊቱና መላ ሰውነቱ በደም እስኪጨማለቅ ድረስ እየደበደበው ድንገት ቲቤት ከነበረበት አንደኛ ፎቅ ላይ ወለሉ ላይ የነበረው አንድ ቬሮ አደናቅፎት በጀርባው ተንጋሎ ይወርቃል። ቤራክ ሀያልና የኪልን ሻንጣቸውን ይዛ በመኪናዋ ይዛቸው ልትሄድ ስትል ካድር አይታቸው እየሮጠች ወደ ቤራክ ጋር ትመጣለች። እማዬንን ጥለሽ ልትሄጂ ነው አይደል? እባክሽን ጥለሽኝ አትሄጂ፣ እኔንም ይዘሽኝ ሂጂ እባክሽን። ካድር የኔ ውድ ልጅ ከእኛ ጋር መሄድ ትፈልጊያለሽ? አዎ እማዬ መሄድ እፈልጋለሁ፣ እኔንም ይዘሽኝ ሂጂ። ጎበዝ፣ ግቢና አሁን ጫማሽና ልብስሽን ቀይሪ፣ እኛ እንጠብቅሻለን። ቶሎ በይ ካድር፣ ግቢና ልብስሽን ቀይሪ። ካድር በጉጉትና በደስታ ቤራክ የተናገረችው እውነት መስሏ እየሮጠች ወደ ውስጥ ትገባለች። ክፉዋ ቤራክ ግን ልጆቿን ይዛ መኪናውን አስነስታ በፍጥነት ትሄዳለች። ካድር ጫማ ተጫምታ ልብሷን ቀይራ እየሮጠች ስትመጣ ቤራክ መኪናውን እያበረረች ከግቢ እየወጣች ነበር። እማዬ እያለች ትከተላለች። ነገር ግን መኪናው ላይ ልትደርስ አልቻለችም። ዜነብም የተፈጠረውን ነገር ስትሰማ ለካድር በጣም ታዝናለች። ቤራክ ላይ በጣም እየተበሳጨች ወደ ሀያል ክፍል ድንገት ስትሄድ
አያል ክፍል ውስጥ ያለ ቁም ሳጥን አንድም ልብስ አልነበረም። ወደ ኤክል ክፍልም ስትሄድ የኤክል ክፍል ውስጥ ያለው ቁም ሳጥንም ባዶ ነበር። ዜነብ ግራ እየተጋባች ምን እንደተፈጠረ ለማወቅ ወደ አያል ስልክ ጋር ትደውላለች። አያል ዜነብ ደወለች ብላ ለቤራክ ስትናገር ቤራክ ስልኩ እንድትዘጋው ታደርጋለች። ዜነብ ሁኔታው እያስፈራትና እያስደነገጣት በአያልም በኤክልም ስልክ ደጋግማ ስትደውል ቤራክ ስልካቸውን ተቀብላ ወርውራ ትጥላለች። እማዬ ምን የተፈጠረ ነው? ለምንድነው ስልካችን የጣልሽው? ምን እያረግሽ ነው? ውዶቼ አዲስ ስልክ ይገዛላችኋል። ይሄ ስለማያስፈልግላችሁ። እማዬ ቆይ ለምንድነው እንደዚህ የምታረጊ? ወዴት እየሄድን ነው? ቆይ ለምንድነው ለአባዬ ደውለን መንገድ አልቻልነው? ልብሳችንን ሁሉ ይዘን ወዴት ነው የምንሄደው? እማዬ ንገረኝ እንጂ። አያልና ኤክል እናታቸውን ወዴት ነው የት ነው እያሉ በጥያቄ ያጨናንቋታል። ዜነብ በቤራክ ምክንያት ክፉኛ ያዘነችውን ካድርን አይዞሽ እያለች እያባበለችና እያጽናናች እየተፈጠረ ያለውን ነገር ለስርዓት ለማሳወቅ ደጋግማ ትደውላለች። ስርዓት ስልክ ዝግ ነበርና ስርዓትን ልታገኘው አልቻለችም። አሁንም ደጋግማ ትደውላለች። ከቆይታዎች ኋላ ስርዓት ወደ ቤት ይመጣል። ደጋግሜ ደወልኩ፣ ስልክ ዝግ ነበር። ምንድነው? ለምንድነው ስልክን የዘጋው? አንድ ጊዜ እንኳን መደወልን አይተመልሰ ለምንድነው ያልደወልክልኝ? ቆይ ምን ሆነ ነው? ስርዓት እጄ ምንድነው እንኮ? ስርዓት ምንድነው የተፈጠረው? ደህና ናርል? ግን ዜነብ እየተደናገጠች ወደ ውስጥ ገብታ ስርዓት ቲቤትን ሲደበደብ ይዞ የመጣውን ደም እየጠረገችለት የተፈጠረውን ነገር ለማወቅ ትሞክራለች። ስርዓት እባክን ተናገር፣ እያስፈራኝ ነው። ምንድነው ቆይ የተፈጠረው? የካድርን አባት አገኘሁት። ምንድን ያልከው? ስርዓት ማን ነው? ቆይ ማን ነው? ቲቤት ነበር። ዜነብ ነግሬሽ ነበር። የካድርን አባት ሳገኘው እንደምገለው ነግሬሽ ነበር። አታረገውም ስርዓት፣ በፍጹም እንደዚህ አታረግም። ዜነብ አድርጌዋለሁ። ለምን እንደዚህ እንዳታረግ ደጋግሜ ነግሬ ነበር። ለምን ስርዓት? አሁን ራስንም ሁላችንንም ችግር ውስጥ አስገባ። ለምን ስርዓት እንደዚህ ያደረግ? በእኔ ምክንያት በፍጹም ማልቀስ የለብሽም። አንዲት የእንባ ዘለላ በእኔ ምክንያት እንድታነቢ አልፈልግም። አታልቅሽ እባክሽን። እንደዚህ ማድረግ አልነበረብህም ስርዓት። ማድረግ የሌለብህ ነገር ነው ያደረግ። እሺ ተነስ፣ ፖሊሶች ይመጣሉ። ከዚህ መጥፋት ይኖርባል። ከዚህ መሄድ ይኖርባል። ስርዓት ተነስ። አላደርገውም። ወዴትም አልጠፋም። ልክ እንደ አባቴ ፈሪ አልሆንም። ብሄድ ልጆችን ይዤ ነው የምሄደው። ስርዓት ቤራክ አያልና ኤክልን ይዛቸው ሄዳለች። አይሆንም፣ በፍጹም አይሆንም። ስርዓት ይዛቸው ሄዳለች ሲመስለኝ። ጃን ሁሉን ነገር የነገራት ይመስለኛል። ከሀገር መጥፋት አለብኝ ወይስ ያበላሸሁትን ነገር ማስተካከል አለብኝ? እንዴት መሆን አለብኝ? ያለ ብዙ ነገሮችን እያብሰለሰለ ቲቤትን ለማግኘት ወደ ድርጅቱ ሲመጣ ቲቤትን መሬት ላይ ተዘርሮ ያገኛል። ይህን እየተደናገጠ ስርዓት እንዳደረገው ገብቶት ወዲያውን አምቡላንስ ደውሎ ይጠራል። አምቡላንሱም ቅጽበት ሳይቆዩ በፍጥነት ይመጣሉ። ፖሊሶችም በቦታው ይገኛሉ። ስለ ደወልክ እናመሰግናለን እናት ጃን። ይህ ነገር ግን እንዴት እንደተፈጠረ በግልጽ ልታስረዳን ትችላለህ? የምታውቀው ነገር አለ? ማን ነው አቶ ቲቤትን የደበደበው? ሁሉን ነገር አስረዳቸዋለሁ። ማን እንዳደረገ ማቃለሁ። ስርዓት በጣም እየተሳጨና እየተናደደ ወደ ቤራክ ደጋግሞ ይደውላል። ስልኳ ዝግ ነው። በአያልና በኤክል ስልክ ላይም እንዲሁ ይደውላል። ስልካቸው ዝግ ነበር። ስርዓት ሰዓት ሆኖ እየሮጠ መኪና ውስጥ ይገባል። ዜነብም እሱን ተከትላ መኪና ውስጥ ትገባለች። ቤራክ ምንም መንቀሳቀሻ የሚሆን ገንዘብ ሳትይዝ በፍጥነት ነበር ልጆቿን ይዛ ከቤት የወጣችው። አያልና ኤክልን እንደያዘች ገንዘብ ለማውጣት ወደ ባንክ ቤት መጥታለች። ቤራክ በርካታ ገንዘብ ባንከሯን ጠይቃለች። ነገር ግን ባንከሯ ያለ ስርዓት ትእዛዝ ያለሱ ፊርማ ምንም አይነት ገንዘብ ወጪ ማድረግ እንደማትችል ትነግራታለች። ቤራክ ስርዓት ለጊዜው ስራ ላይ ሆኖ ነው የተለያዩ ነገር እያለች ባንከሯን ለማሳመን ትሞክራለች። ቤት በር ላይ ነበሩት አያልና ኤክል እናታቸው ቤራክ እያረገች ባለችው ነገር በጣም ተናደዋል። ለአባታችን ማሳወቅ አለብን ብሎ ያስባሉ። ነገር ግን እጃቸው ላይ ስልክ የለም። አባታቸውን ደውሎ የሚያገኙበት ወዲያውን በር ላይ የነበረውን ጥበቃ ስልኩን ጠይቀው ወደ ስርዓት ጋር ደውለው ያሉበትን ቦታ ለስርዓት ይነግራሉ። ይህን ስርዓት መኪናውን እያበረረ እነሱ ወዳሉበት ቦታ ማምራት ይጀምራል። ቤራክ ገንዘብ ለመውሰድ ባንከሯን ለማሳመን ብዙ ዘለፋለች። በመጨረሻም አልሳካ ሲላት ባንከሯን እየተሳደበች ከባንክ ቤቱ ወጥታ አያልና ኤክልን ይዛ እንደሄደች ወዲያውን በዛች ቅጽበት ደግሞ ስርዓትና ዜነብ ይደርሳሉ። ለጥቂት ይተላለፋሉ። ስርዓት ሁሉ ነገር ግራ ይገባዋል። እንዴት ብሎ የት ብሎ ቤራክን አግኝቷት ልጆቹን ከእጇ ላይ ይቀበላል የሚለው ነገር ከባድ ጥያቄ የሆነበት በመጨረሻም ፖሊስ ጣቢያ ደውሎ ልጆችን ይዛ ቤራክ ጠፋችብኝ ብሎ ያመለክታል። ምን አልከኝ ጠበቃ? አቶ ስርዓት ወንድም ጃን ታስሯል። ምን እያልከኝ ነው? አቶ ጃን አቶ ቲቤትን በመደብደብ ወንጀል ታስሮ እስር ቤት ነው የሚገኘው።
ጠበቃ ምን አዲስ ነገር አለ? አቶ ጃን ጉዳዩ ትንሽ ከባድ ነገር ነው። አንተ የደበደብከው አቶ ቲቤት በጣም አሳሳቢ ሁኔታ ላይ ነው ያለው። ምናልባት ብዙ ዓመት እዚህ ልትታሰር ትችላለህ። ቲቤት ካልዳነ እዚሁ ቀራለሁ ማለት ነው ይሆናል። እንግዲህ ሰውየው በሞትና በሕይወት መካከል ነው ያለው። ብቻ ጥሩ እንዲሆን መመኘት ጥሩ ነው። ጃንን መታሰር የሰሙ ቤተሰቦች በጠቅላላ በፍጥነት ወደ ፖሊስ ጣቢያ መጥተዋል። ስርዓትም ብዙም ሳይቆይ ደርሷል። ጃንም በመጀመሪያ ማን እንዲጎኝ ትፈልጋለህ ተብሎ አዝራን ነበር። ጃን ማስጠርቷት እሱ በመታሰሩ ብዙም ደስ እንዳይላት ቢፈረድበትም እንኳን እንድትጠብቀው አለበለዚያ እሷ ሰው ስክል የሚያሳየውን ያንም ቪዲዮ ፖሊሶች እጅ ላይ እንደሚገባ እሷም እንደምትታሰር እናቷም ከባድ አደጋ ላይ እንደምትወርቅ ነግሮ ያስፈራራታል። አዝራ የጥይቃ እሳቷን ጨርሰ ስትወጣ ሰራት ይገባል። ቲቤትን የደበደብኩት እኔ ነኝ። ፎቁ ላይ የሚወደቀው በእኔ ምክንያት ነው። አንተ ግን መጥተህ ለፖሊሶቹ እኔ ነኝ የደበደብኩት ብለህ ቃልን ሰጠ። ይኸው እዚህ ታሰርክ። ቆይ ምን ለማድረግ እያሰብክ ነው? ስራት እኔ ከባድ ጥፋት አጥፍቻለሁ። ለጥፋቴ ደግሞ የትኛውንም ቅጣት ብትቀጣ እቀበላለሁ። ይህንም ማድረጌ ለአንተ ደግሞ ትንሹ ቅጣቴ ነው። እንደዛ አይሆንም። ቲቤት እንደዛ የሆነው በእኔ ምክንያት ነው። እኔ እንዳደረኩ ለፖሊሶች ቃሌን ሰጣለሁ። ስራት በዚህ ጉዳይ መቀጣት ያለበት ሰው አንድ ሰው ቢኖር እኔ ነኝ። ቃሌን ሰጥቻለሁ። ብታሰርም ጥቂት ዓመት ነው። አዝራም ትጠብቀኛለች። እኔ እንዳንተ ልጆች የሉኝም። ስራት የማይሆን ነገር አታርግ። ጃን አንድ ነገር ልንገርህ፣ በዚህ መንገድ ችግራችንን ልንፈታ አንችልም። ስራት ቤራክ ገንዘብ የላትም። ገንዘብ ለማግኘት አማራጭ ያለችን ሁሉ መንገድ ትሞክራለች። ወደ ቲቤት ጋር ትደውላለች። ቲቤትን ልታገኘው አልቻለችም። የቲቤት ጠባቂም ቲቤት ከባድ አደጋ ደርሶበት ሆስፒታል እንዳለና ቲቤትን ልታገኘው እንደማችል ይነግራታል። ቤራክም በፍጥነት ከልጆች ጋር ከሀገር መውጣት አለብኝ ብላ ስትነግር በርካታ ገንዘቦችን እንድታዘጋጅ ይነግራታል። በቤራክ ክፋትና በቤራክ ራስ ወዳድነት ምክንያት ግን ልጆቿ አያልና ይክል እየተጎዱ ነው። በማያውቁት ጉዳይ እያንከራተተቻቸው በቤታቸው አማርጦና መርጦ የሚበሉት ምግብ ጠፍቶ ደረቅ ቦምቦሊኖ ሳይወዱ በግዳቸው እንዲበሉ እያደረገች ነው። እማዬ ርቦናል እያልንሽ እንደዚህ አይነት ነገር ታበይናለሽ? ለዛውም ደረቅ። አያል ኤኪል ትንሽ ብቻ ታገሱ ልጆች፣ ሁሉም ነገር ይስተካከላል። እማዬ ቆይ ችግር ውስጥ ካለን ለምንድነው ለአባዬ ማን ደውሎ? እሱ ከሁሉን ነገር ያስተካክላል። ለማንም መደወል አይቻልም። በተለይ ለአባታችሁ ወዴትም የትም መደወል አይቻልም። ለምን እማዬ? ለምንድን ነው ማን ደውለው? ቆይ ለምንድን ነው ማትነግሪኝ? አባዬ ጋር ተጣልተሽ ነው አይደል? ንገሪኝ እማዬ፣ ምንድን ነው የሆናችሁት? ይሁላችሁ ልጆች፣ ይህንን ተናግሬ በአባታችሁ ላይ እንድታዝኑ አልፈልግም። ምን መሰላችሁ? አባታችሁ በጣም ተቀይሯል። እኔን ባልሆነ መንገድ መጠርጠር ጀምረዋል። በመጥፎ መንገድ እንዲያስበኝና እንዲጠረጥረኝ ያስደረገችው ደግሞ ዜነብ ነች። ሁሉን ነገር አሁን ሰላም ለማድረግ ለሁለት ቀን ድምፃችን አጥፍተን ከከተማ ወጣ እንላለን። ከዛ አባታችሁ ሲረጋጋ እንደውልለታለን እያለች ቤራክ ስለ ስርዓትና ስለ ዜነብ መጥፎነት እየነገረች ልጆቿን በውሸት ትሞላለች። አዝራ ከጃን ለማምነት ከዚህ በላይ ጥሩ የተሻለ አማራጭ እንደማይኖራት ታስባለች። ያም እሷ በመኪና አደጋ ሰው እንደገደለች የሚያረጋግጠው ያንን ቪዲዮ ወደ ጃን ቢሮ እጄ ከካዝና ውስጥ ወስጄ ማጥፋት አለብኝ ብላ ወደ ጃን ቢሮ ትመጣለች። አዝራ እየተቻኮለች ወደ ጃን ቢሮ ስገባ የጃን ጻፊ ምን ተፈጠረ ምን ነው እያለች ስትጠይቃት አዝራ በብስጭት ውጭልኝ ብላ ታባራለች። አዝራ ቪዲዮን የያዘውን ያንን ፍላሽ ፍለጋ ካዝናውን ከፍታ ስትመለከት ፍላሹ ካዝና ውስጥ የለም። ክፍሉን ሙሉ እያመሰቃቀለች ፍላሹን ትፈልጋለች፣ ልታገኝ አልቻለችም። አዝራ በዛ ፍላሽ በአንድ ሰው ተቀድማ ነበር። አዝራን የቀደመቻት ማንም ሳትሆን ኢብሩ ነበረች። ደቂቃዎች በፊት ለኢብሩ አንድ የጃን ሰው ደውሎ ወደ ጃን ቢሮ ገብታ ከካዝና ውስጥ ያንን ፍላሽ እንድትወስድ ለማንም እንዳሰጥ በሚስጥር እንድትይዝ ይነግራታል። ኢብሩም የተነግራትን የሚስጥር ቁጥር ተጠቅማ ካዝናውን ከፍታ ያንን ፍላሽ ይዛ ወጥታ ነበር። ወደ ራሷ ኮምፒውተር ሜዳ ፍላሹን ለመክፈት ስትሞክር ፓስወርድ ይጠይቃታል። ኢብሩ እያንዳንዱን እንቅስቃሴ ስታደርግ የጃን ጸሐፊ እያየቻት ነበር። አዝራ ክፍሉን ሙሉ አመሰቃቅላ ፍላሹን ልታገኝ አልቻለችም። ሴደፍን መታ ምን ተፈጠረ እያለች ምን እንደምታፈላልግ ባታቅም ዝም ብላ አብሯት ልታፈላልግ ትሞክራለች። ቆይ ከእኔ ቀድሞ ወደዚህ ክፍል ውስጥ የገባ ሰው ነበር? አዎ፣ ኢብሩ ሰነድ ወስዳለሁ ብላ ወደ ውስጥ ገብታ ነበር። ኢብሩ በሉ ቻው፣ ሄጃለሁ እኔ። ቻው ቻው። ኢብሩ ሰላም ውድ የቃና መሳጅ ቤተሰቦች እንዴት ናችሁ? እንዴት ቆያችሁልኝ? ለዛሬ ያሰናዳውላችሁ የበደል አበቦች ክፍል 23 ይህንን ይመስል ነበር። እንዴት ነበር? ሐሳብ አስተያየቱን አስቀምጡ። በቀጣይ ክፍል ምን ይከሰት ይሁን?
አዝራ ኢብሩን አግኝታ ያንን ፍራሽ ትቀበል ይሆን? ከጂያን ለአንድና ለመጨረሻ ጊዜ ትፋታ ይሆን? ጂያንስ ይፈረድበታል? ቲቤትስ ይሞታል ወይስ ይድናል? ቤራቅ ልጆቿ እንደዚህ እያሰቃየች ታመልጥ ይሆን ወይስ በስርዓት ትያዛለች? እነዚህና ሌሎች በርካታ አዋጊ መሳጭ ምርጥ ትዕይንቶች፣ ምርጥ ክፍሎች ከፊት ይጠብቁናል። ሁሉንም አብረን በጋራ የምንመለከት ይሆናል። ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳጭ ቤተሰብ በመሆን ይህንን ተወዳጅ ተናፋቂ ድራማ የበደል አበቦች በየዕለቱ ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። ሁላችሁም ደግሞ ላይክ ማድረግ በፍጹም እንዳይዘነጋ። ቪዲዮዎቻችንን ላይክ ባረጋችሁ ቁጥር የምንለቃቸው ቪዲዮዎች በጠቅላላ ቀደም ብሎ ወደ እናንተ ጋር ይደርሳሉ። ስለ ሁሉም እስከ መጨረሻ ከኔ ጋር ስለቆያችሁ ከልብ እያመሰገንኩኝ በቀጣይ ክፍል እስክንገናኝ ኩፋይን ካውት ደጋ ይለፎት ሀገሬ